የህወሓትና ሸኔ ጥምረትና የአዲስ አበባ ውጥረት። በዚያ ሰሞን የትግራይ ሰራዊትና የኦሮሞ ነጻነት ጦር በመሬት ላይ ተገናኝተን የጋራ ወታደራዊ ሥራ ጀምረናል ሲሉ መግለጫ አውጥተው ነበር። ይህ ጉዳይ በተለይ የአብይ አማሮችን ያሳበደና አብይ የእሱ አማሮችን እንዲያነቃንቅ የረዳው ድርጊት ነበር። ሁለቱ ኃይሎች አለን ያሉትን ቅንጅት በሚዲያ ላይ እንጂ በሜዳ ላይ አልነበረም። ባቲና ከሚሴ በሸኔነት ታስሮ የነበሩ ኦሮሞዎች ናቸው ትጥቅ ተሰጥቷቸው የኦሮሞ ነጻነት ሰራዊት ነን እንዲሉ ተደርገው የትግራይን ጦር የተቀላቀሉት። ይህ የሁለቱን መጣመር ያወጀው ዜና ከተሰራጨ በኋላና የትግራይ ሰራዊትም መላ ወሎን ጨርሶ አብዛኛውን ሰሜን ሸዋ በተቆጣጠረበት የ2014 ዓ.ም የመጸው ወራት የተጠራሩ ጥቂት የኦሮሞ ልሂቃን በአዲስ አበባ አስቸኳይ ስብሰባ ተቀመጡ። አጀንዳቸው ወያኔም ሸኔም እየመጡ ነውና ምን እናደርግ የሚል ነበር። በራማዳ ሆቴል የተካሄደው የምን ይሻላልን ስብሰባ ያመቻቸው አለማየሁ ከተማ ነው። የቄስ ጉዲና ቱምሳን ልጅ በማግባቱ ኦሮሞነቱን ያጸናው አለማየሁ ከተማ በአንድ ወገን አማራዊ ማንነት እንዳለው ይነገራል። የአብይ ልጆች በአሜሪካን ስኩል ያስተምር የነበረው የተጠለፈው ትግል በሚል ርዕስ የታተመውን መጽሐፍ ሚሊዮን ብሮች መድቦ ከገበያ ያስለቀመ፣ በብልጽግናው መንግሥት እሱም ሆነ ቤተሰቡ ምቾትን የተጎናጸፉ ናቸው። በእርግጥ አለማየሁ የተወለደው በኢሉባቡር ሀብቱን በኢህአዴግ ዘመን ያፈራ ነጋዴ ነው። የጸጋው ምንጭ ኦሮሚያ ሳይሆን ጋምቤላ ነው። በ1980ዎቹ በጋምቤላ በሕንፃ ተቋራጭነት ሥራ ላይ ከተሰማራ በኋላ የቅርብ ወዳጅ አድርጎ የያዘው የወቅቱ የክልሉ ፕሬዝደንትና አፋን ኦሮሞን አቀላጥፎ የሚናገረውን ኦኬሎ ኦማንን ነበር። በዚህም ትልልቅ የክልሉ የኮንስትራክሽን ሥራዎች ይሰጡት ዘንድ ሆነለት። በኋላ ኦኬሎ ኦማን ከሥልጣን ወርዶ በከፍተኛ ሙስና ወንጀል በጋምቤላ ወህኒ ቤት ሲታሰር አንዱ ተከሳሽ አለማየሁ ከተማ ነበር። ሚስቱ ሌንሳ ጉዲናም ከዝናሽ ታያቸው ጋር በፈጠረችው ሽርክና የባንክ አካውንቷ ወፍሯል። የቀዳማዊት እመቤት ጽሕፈት ቤት ገንዘብ በጉዲና ፋውንዴሽን ደርግ የረሸናቸውን የወንጌላውያን ቄስ ጉዲና ቱምሳን ለማስታወስ በልጆቻቸው በነ ሌንሴ የተቋቋመ ፋውንዴሽን ነው። የባንክ ሂሳብ ውስጥ ነበር ገቢ የሚደረገው። እናም አቶ አለማየሁ ወለል ብሎ የተከፈተለትን የቤተ መንግሥቱን በር ድርግም ብሎ ሊዘጋ መሆኑን ሲያስበው የኦሮሞ ልሂቃንን ወደ ማሰባሰቡ አተኮረ። በዚያ በራማዳ ሆቴል ስብሰባ ላይ ሌንጮ ለታ በሰብሳቢነት፣ አራርሳ ቢቂላ በጊዜው የኦሮሚያ ፖሊስ ኮሚሽነር፣ ታዬ ደንዳአ የሰላም ሚኒስትር ዴኤታ የሆነ፣ ጉደታ ገለልቻ የአፍሮ ጽዮን ኮንስትራክሽንን የገዛው ባለሀብት፣ ይህ የኮንስትራክሽን ድርጅት የመጀመሪያው ባለቤት ሲሳይ የሚባል ሰው ነበር። ይህ ሰው ጠቅላይ ሚኒስትሩን ከዝናሽ ጋር ለማሸማገል በአብይ ከተመረጡት ሰዎች አንዱ ነበር። ከወላጆቹ በአንደኛቸው ጎንደሬ፣ በሌላ በኩል ደግሞ ትግራዋይ የነበረ ሰው ነው። ኋላ ላይ ግን አብይ እሱንም ጠመደው። ሚስትሬን ያውቃል ብሎ ነው መሰለኝ። ሆኖም ሲሳይ እንደተጠመደ አልገባውም። ወደ አሜሪካ ሊጓዝ ቦሌ አየር ማረፊያ ሲሄድ ከሀገር አትወጣም ተብሎ ተከለከለ። በድንጋጤ ራሱን ስቶ በአውሮፕላን ጣቢያ ውስጥ ወደቀ። በኋላ ላይ ድርጅቱን ለጉዲና ገለልቻ ሽጦ በምንና እንዴት እንደወጣ ባይታወቅም አሜሪካ ገብቷል። እዚያ ሆኖም አብይ ካደኝ እያለ እንደሚያማርርም እሰማ ነበር። ከጉዲና ገለልቻ ጋር መኪያ ማሙዮ በእርሻ ዘርፍ የተሰማራች የአርሲ ተወላጅ ባለሀብት ስትሆን በኋላ ለጀዋር መሐመድ መኖሪያ ቤት የሰጠችው ናት። እነዚህም በአባልነት ተሳተፉ። ከዚያም ሸኔም ወያኔም ይገድሉናል፣ እነዚህ ከሚገድሉን ጀዋር ቢፈታ ይሻለናል፣ ጀዋር ሊጨክንብን ስለማይችል እሱን እናስፈታውና ወደ ፖለቲካ ድርድር ከተገባ እሱን ከፊት አስቀድመን ብቅ እንበል አሉ። እናም ሌንጮ ለታ አብይን እንዲማልድ ኃላፊነት ተሰጥቶት ነገሩ በፍጥነት እንዲካሄድ ተወሰነ። እነ ሌንጮ እንዲህ ባለ ጭንቀት ውስጥ በወደቁበት ጊዜ የትግራይ ሰራዊት ሸዋሮቢትን መቆጣጠሩን ይፋ አደረገ። በዚህ ቆላማ የሰሜን ሸዋ አካባቢ የነበረውን ዘመቻ የኦሮሞ ነጻነት ሰራዊት አባል ነን ያሉ ከየእስር ቤቱ የወጡና እንዲታጠቁ የተደረጉ ሰዎችም የተሳተፉበት ነበር። ግን ነገሮች አልቀለሉም። ሸዋሮቢት ከተማ ከተገባ በኋላ ከፍተኛ ዝርፊያ ተፈጸመ። የኦሮሞ ነጻነት ሰራዊት አባል ነን ብለው ትጥቅ የተሰጣቸው ሰዎች ከሚሴ፣ ባልቺ፣ ጀዋሃ፣ ባቲ፣
ወዘተ የተሰባሰቡ ሲቪሎችን ይዘው ዝርፊያ ፈጸሙ። አካባቢው ወትሮ እንኳን ዘንቦብሽ እንዲሁም ጤዛንሽ እንደሚባለው ነው። በዘመነ ብልጽግና በነፍጥ የታገዘ ደም መቃባት ተካሂዶበት ነበርና አጋጣሚውን የሚጠቀም ሁሉ ለጥፋት ተጣደፈ። በወቅቱ እንደ ምክንያት የቀረበው ግን ፋኖ የተባለው ታጣቂ ኃይል በተለይ በከሚሴ ፍሪጅና ብረት ድስት ሳይቀር ዘርፎ ሄዷል የሚል ነበር። በዚህ ጊዜ የትግራይ ሰራዊት አመራሮችና አባላት የኦሮሞ ነጻነት ሰራዊት አባል ነን ካሉት ኃይሎች ጋር ቃታ እስከ መሳሳብ የደረሰ አለመግባባት ውስጥ ገቡ። የሁለቱ ኃይሎች ወታደራዊ ጥምረት እንዲህ ያለ ዝርክርክነትና የዲስፕሊን ጥሰት የተሞላበት እንጂ በሚዲያ እንደተነገረው በጋራ የጦርነት ዕቅድና የአመራር ህብረት የተቀናጀ አልነበረም። እንዲሁም እዚህ ላይ አንድ የትግራይ ወታደራዊ የደህንነት አመራር ያለኝን ልጥቀስ። ይህ አመራር ከኦሮሞ ነጻነት ሰራዊት አዛዦች ጋር ከሚገናኙ የትግራይ ሰዎች አንዱ ነበር። በምዕራብ ኦሮሚያ የሚገኘው የኦሮሞ ነጻነት ሰራዊት አዛዥ የነበረው ጃልመሮ ወይም ኩምሳ ድሪባ እየደጋገመ የት ደረሳችሁ እያለ ይጠይቃቸዋል። የጥያቄው መደጋገም የሰለቸው ይህ ትግራዋይ እኛ በሩ ጋር ደርሰናል፣ እናንተ የት ደረሳችሁ ሲል መልሶ ጠየቀው። ጥሩ ሁኔታ ላይ ነን፣ አሁን ነጆ ልንገባ ነው ሲል መለሰለት። ከአዲስ አበባ ነጆ 510 ኪሎ ሜትር ርቀት ላይ ነች። ከት ብሎ ሳቀና እናንተ በዚህ ሁኔታችሁ የኦሮሚያ ጫካ ገና 60 ዓመት ይሸሽጋችኋል ሲል ቀለደበት። የትግራይ ሰራዊትና የኦሮሞ ነጻነት ሰራዊት በሚል የሚጠሩት እነዚህ ኃይሎች መሬት ላይ ያላቸው እንቅስቃሴ በዚህ መልኩ የሚገለጽ ነበር። ይሁን እንጂ በመገናኛ ብዙሃን የሁለቱ ታጣቂዎች ህብረት ብዙ ተነገረለት። ይህንንም መንግስት አማራ ጠሎቹ ወያኔና ኦነግ ጥምረት ፈጠሩ በማለት የአማራን ህዝብ፣ ወያኔ የኦሮሞን ህዝብ እንደገና ሊዘርፍ መጣ በማለት ደግሞ የኦሮሞን ህዝብ ለመቀስቀስ ተጠቀመበት። ጀዋር መሐመድና በቀለ ገርባ ከታሰሩ ከአንድ ዓመት ከ6 ወራት በኋላ ተፈቱ። አብረዋቸው የታሰሩ ጠባቂዎቻቸውና መሰሎቻቸውም ተለቀቁ። አቦይ ስብሃትን ጨምሮ 6 የህወሓት ሰዎችም ከ365 ቀናት እስር በኋላ ከቃሊቲ ወጡ። እነሱም አባዲ ዘሙ፣ ቅዱሳን ነጋ፣ አባይ ወልዱ፣ ሙሉ ገብረ እግዚአብሔርና ኪሮስ ሀጎስ ናቸው። በትክክል የታሰሩት ድፍን 1 ዓመት ነው። የገና ዕለት ገብተው የገና ዕለት ወጡ። ይህ የሆነው የትግራይ ሰራዊት ወደ ክልሉ ከተመለሰ ከሳምንት በኋላ ነው። በዚህ ጊዜ የአብይ አማሮች አበዱ። የዲያስፖራው ደጋፊዎቹ ጸጉራቸውን ነጩ። ታኅሳስ 29 2014 ዓ.ም በገና ዕለት የሰሙ ዜና ብግና አደረጋቸው። ከጌታ ልደት ይልቅ የአንድ ትግራዋይ ሞት ወይም እስር የሚያስደስታቸው እነዚህ መንጋዎች ተካድን አሉ። የአቦይ ስብሃት መፈታት በሰሜን እዝ ሰማዕታት ላይ መሳለቅ ነው ሲሉ በአደባባይ አነሱ። የሰሜን እዝ ሰማዕታት ቁጥራቸው ስንት፣ ስማቸው እነማን እንደሆኑ እንኳን አያውቁም። ብቻ ግን እየዬ ብለው አለቀሱ። እንባቸው ያዞ እንባ አልነበረም፣ የምራቸውን ነበር። ከአንድ ወር በፊት እንደ ፍየል ሥጋ ጠብሳችሁ ብሏቸው ሲሉ የነበሩ የአብይ አማሮች የበለጠ መጥላት ሲገባን በበቂ ሁኔታ አልጠላናቸውም እያለ የጥላቻን ስር ሲያረዝሙ የነበሩት የእሱ አሽከሮች በመጨረሻ ጨጓራቸው ተላጠ። ከዚያም አብይ መፈታታቸውን ስንሰማ እኛም ደንግጠናል በማለት አላገጠባቸው። በብልጽግናው አገዛዝ ስር ያሉ ውሳኔዎችና ዕቅዶች ሁሉ ያለ አብይ ይሁንታና ትዕዛዝ እንደማይፈጸሙ የሚገባን ሰዎች ግን የእሱም መንጋዎች ደንግጫለሁ ሲላቸው እግራችንን አንስተን ስንስቅ ነበር። በእርግጥ በፓርላማ ሳይቀር የአብይ አማሮች ጉዳዩን አንስተው ራሱን ሊያፋጥጡት ሞክረዋል። እንዴት ስብሃት ነጋን ትፈታለህ አሉት። በመፍታት ያገኘሁትን እኔ ነኝ የማውቀው፣ ደግሞም እኮ ባህላችን ሽማግሌ አስረን እንድንኖር አይፈቅድም፣ ሆደ ሰፊ እንሁን ሲል አሸሞረባቸው። እናንተ ሆደ ሰፊ አይደላችሁም፣ ለአዛውንት የማትራሩና ሽማግሌ የማክበር ባህል የሌላችሁ ናችሁ ወዘተ እያለ እየሞለጫቸው ነበር። ከአንድ ዓመት በፊት የጥፋት ስትራቴጂስቱ ስብሃት ነጋ ተያዘ ብሎ በሰበር ዜና ያስነገረው አብይ በአመራር ሰጭነት ሚና ላይ የሌሉና ከእስር ቢወጡ ጉዳት የማያደርሱ ሰዎችን ፈተናል ሲል መለሰላቸው። በእርግጥም ሰዎቹ የአመራሩ አባል አልነበሩ። ቀድሞውንም ሰዎቹ የታሰሩት በማንነታቸው እንጂ በተግባራቸው አይደለም። ቆይተው በፍትሐዊ ችሎት ከተዳኙ በነፃ እንደሚለቀቁ ያውቃል። እነሱ ግን በዋዛ የሚለቁት አልነበሩምና በየቦታው ሲጨቀጭቁት እስረኞቹን በመልቀቅ ያገኘሁትን
አታውቁም ሲል እቅጩን ነገራቸው። በእርግጥ የትግራይ ሰራዊት ከደብረ ብርሃን አቅራቢያ ነቅሎ ወደ ክልሉ ሲመለስ አሜሪካኖቹ ለአብይ የሰጡት አንዱ የቤት ሥራ የፖለቲካ እስረኞችን መፍታት እንደነበር በዚያ ሰሞን በዲፕሎማቲክ ኮሪደሩ ሲነገር የከረመ ጉዳይ ነው። ይህም የድርድሩን ሂደት መተማመንን ለመፍጠር ነበር። እሱ ግን ይህንን ክዷል። የጦርነት ፕሮጀክቱን ደግፈው ኖ ሞር እያሉ የእልቂት ጥሩምባውን ያራገቡለት ዲያስፖራዎቹን እራት ጋብዟቸው በማንም ሀገር ጫናና ምክር አልፈተዋቸውም ሲል ዋሸ። በሱ ዘንድ ቅጥፈት ያልተለመደ አልነበረምና ልብ አልተባለም። ዓመቱን ሙሉ የፖለቲካ እስረኞችን ፍታ፣ ብሔራዊ ውይይት አድርግ ሲሉት የነበሩትን የውጭ መንግስታት ረስቶ ቀጠፈ። በኋላ ግን እርዳታና ብድር ለማግኘት ሲል እንደለቀቃቸው ያገኘሁትን አታውቁ ብሎ በመናገር ግልጽ አደረገው። የእሱ አማሮች ግን በየቦታው ነገሩን ስንሰማ እኛም ደንግጠናል ያለውን ይዘው ያሾሁበት ዘንድ ቀጠሉ። ጉዳዩ በግል ከሆነ እነዚህ ሰዎች ከኔ በላይ ያዋረዱት፣ ከኔ በላይ የሰደቡት ሰው የለም ብሎ ደግሞ እናንተ ምናችሁ ተነካ በሚል ስሜት አፍ ይዞባቸዋል። እንዴት እንዳሸነፍኩ አታውቁ። ፈጣሪ አብሮኝ ባይሆን ኖሮ አላሸንፍም ነበር። ስለዚህ እሱም እስረኛ ፍታ ብሎ ይጠይቃል፣ ፈታው በማለትም ከእናንተ በላይ አምላክን የማምንና የማመልክ ነኝ አለ። እናም ከዚህ በኋላ የእሱ አማሮች ትተውት ገባርነታቸውን ወደ ኤርትራ ዞሩ። አብዛኞቹ የአብይ አማሮችም የኢሳያስ አማሮች ሆነው ለሌላ ጌታ ለማደር ቆረጡ። እስረኞችን እንዲፈታና የፖለቲካ ውይይት እንዲጀምር ያዘዘችው አሜሪካ በዚህ መሃል በወቅቱ በኢትዮጵያ የአሜሪካ አምባሳደር የነበሩት ዲፕሎማትን አነሳች። የአምባሳደርነት ቦታውም ክፍት ተደርጎ በፖለቲካ ኃላፊው የሚመራ ሆነ። በተጨማሪም የወቅቱ የፕሬዝደንት ባይደን መልእክተኛ የነበረው ጄፍሪ ፌልትማንም በዴቪድ ሳተርፊልድ ተቀየረ። በእርግጥ ፌልትማን ራሱን ነው ከኃላፊነት ያነሳው። ለመነሳት ምክንያት የሆነው ደግሞ የሀገሩ መንግሥት ባለሥልጣናት በኢትዮጵያ ላይ የያዙት የተለየ አቋምና በተለይ በውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች አማካሪ የነበረችው ሜሪ ካትሪን ለአብይ ያላት ስስ ልብ እንደሆነ ሲነገር ነበር። ሴትየዋ በኦባሳንጆ ደላላነት አሜሪካ በአብይ ላይ የምታሳድረውን ጫና እንዲቀንስ ለማድረግ ከጣረችባቸው አጋጣሚዎች አንዱ ፌልትማንን ለእሷ ሪፖርት እንዲያቀርብ መጠየቋ ነው። አምባሳደሩ ደግሞ የተሾመው በፕሬዝደንቱ በመሆኑ የእስራኤል ሪፖርት ለዋይት ሃውስ ነው የማቀርበው ሲል አለመግባባቱ በዛ። በመጨረሻ መስራት አልቻልኩም ብሎ ራሱን ከኃላፊነት አነሳ። ለዚያም ነው በሱ ምትክ ዴቪድ ሳተርፊልድ የተሾመው። ሳተርፊልድ ከፌልትማን አንጻር ውጤታማ ሥራ የፈጸመ አምባሳደር ነበር። የትግራይና የፌዴራል መንግሥትን ባለሥልጣናት ከጦርነት ጅማሮ በኋላ ለመጀመሪያ ጊዜ በአካል አገናኘ፣ በሲሸልስና በጅቡቲ። ከዚያም የሰብአዊ እርዳታ ማቅረቢያ መንገድ እንዲከፈት የሚያስችል ስምምነት ላይ እንዲደረስ አደረገ። እዚህ ላይ አንድ አስገራሚ አጋጣሚ ተከስቶ ነበር። ሳተርፊልድ ይህ ስምምነት የተደረሰ ዕለት ወደ መቀለ ሄዶ ነበር። የሰብአዊ እርዳታ አገልግሎት ማቅረቢያ መስመር እንዲከፈት ለማድረግ የትግራይ ባለሥልጣናት ተስማሙ። ከዚያ የጋራ ተኩስ ማቆምም ስምምነት እንደሚደረግ፣ የሰብአዊ እርዳታ እንዲደርስ የሚያደርግ ስምምነት ላይ እንደተደረሰና ይህንን ስምምነት የተመለከተ መግለጫ በጋራ እንደሚሰጥ ተስማሙ። ከዚያም ሳተርፊልድ ወደ አዲስ አበባ ተመልሶ ቦሌ አውሮፕላን ጣቢያ ሲደርስ አብይ አህመድ የተናጠል ተኩስ አቁም በማድረግ እርዳታ ወደ ትግራይ እንዲገባ ፈቅጃለሁ አለ። የጋራ መግለጫ እንዲወጣ ተስማምተን ከመቼው የተናጠል አደረከው ብሎ ሲጠይቀው ከሽብርተኛ ጋር ተነጋግሬ የጋራ መግለጫ እንዳወጣው ብገልጽ አማሮቹና ኤርትራ ያስቸግሩኛል ሲል መለሰለት። አለቆቼና አሽከሮቼ ይቀየሙኛል ማለቱ ነው። ኢሳያስን እንደ አለቃ ቢፈራው የሚደንቅ አልነበረም። ሲጠራቸው አቤት፣ ሲልካቸው ወዴት እያሉ ያገለገሉትን አሽከሮቹን ሲፈራ ማየት ግን አስገራሚ ነው። ጌታ ሎሌውን ሲፈራ ሲታይ ይህ የመጀመሪያ ሳይሆን አይቀርም። የአብይ አለቃ የኢትዮጵያ ሕዝብ እንዳልሆነ የተረዳው ሳተርፊልድም ይህንኑ ለዲፕሎማሲው ዓለም ሰዎች አውግቷቸዋል። ቀዳሚው የአብይ አለቃ የአስመራው ኢሳያስ አፈወርቂና በጦርነት ወቅት ፍለጠው ቁረጠው እያሉ የሰነበቱት የራሱ አማሮችም ስጋት እንደሆኑበት ገልጿል። የሆነ ሆኖ አብይ በተለያዩ ወቅቶች ያሰራቸውን ፖለቲከኞች ከፈታ በኋላ ጥር 1 2014 ዓ.ም ደግሞ ወታደራዊ ማዕረግ አደለ። ራሴ በመራሁት ጦር ጁንታውን አባረርኩ ያለው አብይ
ጦርነቱን ተሸንፎ እስከ ደብረ ብርሃን አፍንጫ ድረስ ሲፈረጥጥ የከረመን ጦር የመሩ ጄኔራሎችን በትከሻቸው ላይ ኮከብ ደረደረባቸው። ይህንን ለምን እንዳደረገ ሲያብራራ ደግሞ ወታደሮች ተዋግተናል ማዕረግ አምጣ ስላሉኝ ነው አለ። እናም ብዙ ሽንፈትን የተከናነቡ ጄኔራሎች ብዙ ኮከቦችን ደረደሩ። ራሱ ያወጣውን ሕግ ወዲያው ጣጥሎ ለኤታ ማጆር ሹሙ የፊልድ ማርሻል ማዕረግ ሰጠ። ለምን ይህንን እንዳደረገ ለጠየቁት ወዳጆቹም በሀገሪቱ ውስጥ የመጀመሪያው ፊልድ ማርሻል ማዕረግ የተሰጠው በእኔ እንደሆነ ታሪክ እንዲመዘግብልኝ ነው አለ። በወቅቱ የነበረው አዋጅ ትልቁ ማዕረግ ሙሉ ጄኔራልነት እንደሆነ ያስቀምጣል። በዚህ የማዕረግ ሹመትም 4 ሌተናል ጄኔራሎችን ሙሉ ጄኔራል አደረጋቸው። 14 ብርጋዴር ጄኔራሎችን ወደ ሌተናል ጄኔራልነት አሳደገ። 24 አዳዲስ ሜጀር ጄኔራሎችን ፈጠረ። 58 ሰዎችን ከሌተና ኮሎኔልነትና ከኮሎኔልነት አንስቶ ወደ ብርጋዴር ጄኔራልነት አምዘገዘጋቸው። ያየሰው ሽመልስ ይቀጥላል። አበቃ።